ወረደ መስሎት ቢሆንስ ምንድነው ማረጋገጫ? ሚውቱን ክፈት እናወራ። አዲስ አበባ ላለ ናጂብ ሚውቱ እንኳን ማብራት የማይችል ሚውቱ እንዴት ማብራት እንዳለበት ማያቅ ሰው ነው የምር። የቂርቆስ ልጅ ነኝ የምር። እኔን ደግሞ እንትን ልታይ ነው እድን ያልኩ አራዳ ነኝ። አብርተው ነው እንደ ሰጠው ካለ ሰውየው ረጅም ማብራት አብርቶ አልቀነስለት ስል አብርተው ነው እንደ ሰጠው መቀነስ አችልም እንደ ያለው ሾፌሩ። ኧረ በቂርቆስ ኧረ በቂርቆስ ና ቂርቆስ ሰፈር አስተምርሃለሁ በደንብ አድርጊ። አማርኛ በደንብ አድርጊ ነው ማስተምር። ቲክቶክ ራሱ እንዴት ሚውት እንደሚደረግ እንዴት ሚውት እንደሚከፈት ምናምን አስተምርሃለሁ። ወደድኩት አባባል አታውቁኝም እንደ የቂርቆስ እኮ ነኝ። አንድ ቁጥር ጻፉ ላሰው ባይዘዌ እኔ የምለው በቁርአንን ለማብራራት ግዴታ የአዲስ አበባ ሰው መሆን አለብን ማለት ነው ጋይስ። አሁን ለምሳሌ ቁርአኑን ዲፊኒሽኑን ለመረዳት የቁርአንን ቃላቶችን እንዲገባ ለማድረግ የአዲስ አበባ ሰው መሆን አለባቸው የሚለው ቃል ምንም በተመለከተ ነው። እኔ አንዳንድ ሙስሊሞች በጣም ነው የሚያሳዝኑኝ። የተማረ መሆን አለበት ቁርአንን እንደዚህ ሀቢብ የአዲስ አበባ ሰው የተማረ ነው የተማረ መሆን አለበት ቁርአንን ለመረዳት አለ። መሐመድ አልተማረም። ማንበብም መጻፍም ኢሊትሬት ነው። ህዝቡም እንደዚሁ ማለት ነው። ኧረ አንተ ይሄን ትላለህ እንዴ? ሲጀመር ያው እሱ ለመደበቅ በከተማ ልጅነት ለመደበቅ ነው እንጂ ሲጀመር ሚዩት እንዴት እንደሚከፈት የማያውቅ ሰው ስለ የአራዳ ልጅ ስለመሆን ወይም ደግሞ አውቆ ስለመገኘት ሊያወራ አይችልም። የአራዳ ልጅ ማለት አውቆ በልጦ የሚገኝ ነው እንጂ የአራዳ ልጅ አይደለም እንዴ የከተማ ልጅ አይደለም እንዴ ብሎ በጠየቀ አይደለም ሲጀመርም። አሁን ሙስሊሞች ካላችሁ እባካችሁ በጣም የአራዳ ልጆች ስለሆናችሁ ቁርአንን የተረዳችሁት እባካችሁ ኑ ግቡና መፍትሄ ይሰጡበት። እኛ እንድትነቁ ነው እዚህ ጋር እየለፈለፍን ያለ ነው። አይ ደግሞ ክርስቲያኖች ቁርአንን ለማወቅ እውቀት አይጠይቅም። ይሄንም ደግሜ የምናገረው ነገር ቁርአንን ለማወቅ እውቀት አይጠይቅም። ለምሳሌ እኔ ቁርአንን አውቄ ለመከተል ባይዘዌ ቁርአን እንደ ቁርአን ግራ የሚያጋባ ገጽ ቃላቶች የሚጠቀም የለም። በጣም ግራ የሚያጋባ ነው። ቁርአንን ኢቭን ፖይንት ራሱ አድርጎ ማቅረብ አይቻልም። እውቀት ኢቭን ቁርአን ለማንበብ እውቀት አያስፈልግም። እና አንደርስታንድ አድርጎ ጋይስ መሐመድ ላይ ማፕላይ አድርጎ ስላየ ነው። እሱም እውቀት ሳይኖሩ ቁርአንን አዳፕት አድርጎ ስላየ፣ ስለዚህ ከኛ ጋር ተነጻጸው ትንሽ ከመሐመድ ተሽለን ስለተገኘ የዚህኛው ጄኔሬሽን ፎከስ አድርጎ እንደውም ለእኛ ክብር ስጡን ፕሊዝ። አራዳቸው ከፈለገም አለው ይሄው እኔ አራዳ ልጅ ነኝ። ያውም የቂርቆስ የሚሞግት ካለ በአራዳኛም የሚሞግት ካለ በሁለቱም ነው። ተተረው ነው የምር ተተውነ ነው። አራዳ ብትሆን ቁርአንን ታምን ነበር አንተ። እንደዚህ አትበል። ስለማንኛውም እንሂድ ወደ ውይይቱ። ዜድ ሳቡ ነው ዜድ ሳቡ ምንድን ነው ማተብ ደግሞ ያለው ክርስቲያን ነህ እንዴ? ስለላ ሙስሊም ሀሳብ ላይ የሚሞግት ሙስሊም አራዳም ባይሆንም እኔ ችግር የለውም ብቻ ገቡ። አራዳ ነው የምፈልግ አላልኩም። ባይዘው እኔ ራሱ መስፈርት አወጣልን ጭራሽ እሱም ዋው ማድረግ አይቻልም። አንድ ጊዜ ግን ሁላችሁም እስኪ ኮፒ ሊንኩ ገና 8300 እንዴ የሁሉ ሰዓት ቆይቶ 8300 በጣም ያሳፍራል። አንዴ ኮፒ ሊንክ ሁላችሁም
አትሊስት 15000 ነው። ኮሜንቱን ኦፍ እናድርግላቸውና ያው ኮሜንት ኦፍ ሆኗል። ሁላችሁም አንድ ጊዜ ኮፒ ሊንክ እዚህ ጋር 300 1000 ሰው አለ። ከ1000 ሰው ቢያንስ 700 ክርስቲያን ነው። ሁላችሁም ኮፒ ሊንክ 8500 እሺ አፍጥኑት አንዴ ሁላችሁም ኮፒ ሊንክ ያው አካውንት መቼም ታውቃላችሁ ይደበደባልና በሌላ በኩል እንደሚሰራው አይደለም። ወደዚህ እዚህ ብቻ ሳይሆን ሌላ ጊዜም አካውንት ላይ እየገባችሁ ኮፒ ሊንክ ማድረግ መረሳት የለበትም። ሰውም ደግሞ እንዲመጣ እንዲሰበሰብ እንዲማር አድርጉ። አይቀነስም ከእናንተ። እሺ አረበኛ ጽሁፍ አብዱል ቅድም ይቅርታ ኔትወርክ አልሰራም ብሎኝ ነው ያወጣኝ። እሺ አላህ ንግግር መሆኑን ምን አሳወቃችሁ ወይ የሚለው ላይ ነበረ። አይሰማም። ተመለስ አብዱል ይወጣል። ተመለስ። ቅድም ፖዝ ስትሆን ሌላ ቦታ ስትሄድ እኮ አይተሰማንም። ለኛ ምናልባት ይሰማል ብለህ አስበህ ከሆነ እና ደግሞ ፖዝ ሆኖ መቆየት ቅድም እንትን አውጥቶኝ ነው ኔትወርክ አስወጥቶኝ ነው። ኔትወርክ አውጥቶኝ ነበረ። ያው አሁን ቅድም የጠየቀኝ ጥያቄ ቁርአን የአላህ ንግግር መሆኑን ምንድን ነው ያሳወቃችሁ በሚለው ላይ ነው መሰለኝ ጥያቄው ማለት ነው አይደለ? ያ በምን አወቅ ያላህ ቃል መሆኑን? በቁርአን ነው ያወቅኩት። የምጠቅስልኝ የቁርአን ክፍል ራሱ ከአላህ ለመሆኑ ምንድን ነው ማስረጃ? ፑዛቱን ተመለስ አይደለ? በሱ ላይ ደግሞ ማስረጃ ልስት ከቁርአን ራሱ ማለት ነው። ቁርአን ያሳወቀኝ ብያለሁ። ያ ቁርአን ደግሞ የአላህ ቃል መሆኑን ራሱ ቁርአን ነው የሚናገረው። ከዛ ውስጥ አሁን ልጠቅስልህ እችላለሁ። ቁርአን በእጅ ይዘህ ከሆነ ከቁርአን ውስጥ ፍትፍት አድርጌ ያወጣላል። ልስጥህ? ቁርአን አይደል የምጠቅስልኝ? ቁርአን አይደለም አይደል? አብዱል ፈርሃን ተመለስ። ፑዛቱን ተመለስ። ፖዙ ነው እዚህ ገስ ላይ መቀመጥ የለም። ከፈለክ ማስረጃ አንተ እንኳን ባይኖርህ እኛ ልንከፍትልህ እንችላለን። እዚህ ላይ መጠቅ ፑዛቱን ደግሞ ተደጋጋሚ ነው የሚሆነው። ታውቃለህ አንድ ነገር ተናግሮ ወደ ፖዙ የሚሆነው ገብታችሁ ፖዝ እንዳትሆኑ እሺ። ሙስሊሞች ገብታችሁ አውሩ። እዚህ ላይ ማስረጃ ካስፈለገ ላምጣ ብላችሁ ወጣችሁ መሄድ ትችላላችሁ። ስንጠይቃችሁ አምጣ ብለን ስንጠይቃችሁ ያውጪ ፖዛቱን ወኪያ ሉፊ ነው። ዙፊ ይሁት ክፈቱ። ዙፊ እሺ፣ ሌላ ሰው አስገቡ። ሞኪንግ አሜር ገብቷል። ቀድሞ ሞኪንግ ስለገባ ነው። ሞኪንግ
ባይዘው የሆነ ምንድነው ትርጉሙ ሌላ ሆነብን እኮ ሞክ ማድረግ ሞኪንግ መቀለድ ምንድነው ማፌዝ አይሆንም ስምህ እሺ አሚር ይሻላል አሚርን አውራው ሰላም እንኳን ደህና መጣህ አሚር እኔ መጣሁት አረ እንኳን ደህና መጣህ ያልኩ እንኳን ደህና መጣህ ቆያችሁ እንኳን ደህና መጣን ቆየን እሺ ሙስሊም ነህ እኔ ሙስሊም ነህ እኔ ሙስሊም ነኝ ቁርአን ያምላካል ነው ብለህ ታምናለህ ምን አልከኝ ቁርአን ያምላክ ቃል ነው ብለህ ታምናለህ አምናለሁኝ በደንብ ነው ጥያቄ ለመጠየቅ ነበር የገባሁት ቅዳሜ መጠየቅ ትችላለህ አሁን እየጠየቅን ነው መጠየቅ ነው ያዛችሁት እናንተ እሺ ቅዳሜ ቀን መምጣት ትችላለህ ያኔ መጠየቅ ትችላለህ ዛሬ ለምን የማትጠይቁት ርዕስ ይዘን ስለገባን ርዕሳችን ላይ መቆም ስላለብን ርዕሱ ላይ ታወራለህ ወይስ ይቅርብህ ርዕሱን እስኪ እንስማው እሺ አልሰማሁም እስካሁንና ያው ርዕሱ ቁርአን ነው ቁርአን ያምላክ ቃል ነው ብለህ ታምናለህ እሱን አምናለሁኝ በደንብ ለዚህ ነው ይሄ ርዕሱ በምን አወቅኸው እሱ ነው ርዕሱ በምን አወቅህ እኔማ እኔ ጠልቄ ያን ያህል ጠልቄ እውቀቱ የለኝም እና ምን ልታደርግ እዚህ ጋር አሁን ለመከራከር አልመጣሁም እኔ ለመጠየቅ ነበር ታወቃሽ ሌላ ቅዳሜ ምናምን ትጠይቃለህ ሐዲስ ቁርአን የሚያቅሰው ሲገባሽ ባይዘው እኔ የምለው ቁርአን አይ ቲንክ የኔ ቃል ነው ብላችሁ ምን ታደርጋላችሁ ሙስሊሞች ግግም እመን ብትለዋለህ ቁርአን የኔ ቃል ነው ብዬ ቻሌንጅ አድርጉኝና ያላህ ቃል ነው ስትባሉ ማምናችሁ የለም እመኑ አቡ ቅድም ገብተህ ነበር መስለኛ መጥቼ ነበር ያው ህፃኑ አስቸግረኝ ኦኬ እሺ ቁርአን ያምላክ ቃል ነው ብለህ ታምናለህ ያን ጠይቄሃለሁ አክሴፕት አደርግሃል ለመሐመድ ነው የወረደው ማለት መስሎት ቢሆን መሐመድ ምንድነው ማረጋገጫ ማለት መሐመድ ቁርአን የወረደ መስሎት ቢሆንስ የሆነ ጅብሪል የመጣለት መስሎት ማለት በምን መልኩ አልገባኝም ጅብሪል የመጣለት መስሎት ቁርአን የወረደለት የእውነት ያምላክ ቃል የወረደለት መስሎት ቢሆንስ አይ እንደዛ የሚባል ነገር የለም ለዚህ ማስረጃ አምጣ ካልከኝ ላመጣልህ እችላለሁ ምክንያቱም ነብዩ መሐመድ የመጨረሻው ነብይ ናቸው በተለያዩ ነቢያቶችም ወደፊት መሐመድ የሚባል ነብይ እንደሚመጣ ያው ኢሳም ኢየሱስም አለይሂ ሰላም አንዴ ኢየሱስ አትበል ኢየሱስን አታውቀውም ኢሳ ብለህ አውራ አሁን ደግሞ ስለ ቁርአን ነው ቁርአን ኢሳም ስላልወረደ ኢሳን ተው ስልህ አይ እንደዛ ልልሽ አልኩት ቆይ ስለ አንዴ ተረዳኝ ያንተን ሐሳብህን ተረድቻለሁ ይሄው አንድ ማስረጃ ልክፈትልህና ልጠይቅህ አንዴ ጠብቀኝ እሺ 5765 ቡኻሪ ቡኻሪ እሺ ወኬ ቡኻሪ መቼም ከቁርአን ቀጥሎ የመጀመሪያ ተቀባይነት ያለው መጽሐፍ ነው ኪታብ ነው ቡኻሪ 5765 ላይ እንዲህ የሚል ቃል አለ
ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር ድግም ሰርቶባቸው ነበረ በመሐመድ ላይ ሶ ዛት ሂ ዩዝድ ቱ ቲንክ ዳት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበር፣ እንደዛ ያስብ ነበረ። ዌል ሂ አክቹዋሊ ሃድ ኖት ግን አያረግም ነበር። ይመስለዋል፣ ያረገ ይመስለዋል፣ ግን አያረግም ነበር። አሁንም ደግሞ ወደ ቁርአኑ ስንመጣ ቁርአኑ የወረደለት ቢመስለውስ? አሁን እንደዚህ ሴክስ ያደረገ እንደመሰለው ቁርአኑ የወረደለት መስሎት ቢሆንስ? በምንድን ነው ማረጋገጥ የምንችለው? አሁን መመለስ ትችላለህ። ብዙ ጊዜ እንደዚህ ያደረገ ይመስለው ስለነበረ ማለት ነው፣ ረጅም ጊዜ። አቡ ሚዩት እያወራህ ነው። አይ እንትን ብዬ ነው የሆነ ጫጫታ ነበርና፣ ኦኬ ያው ዞሮ ማለት ነው። አሁን ሐዲሱ ማለት ዲቴይሊ አልተረዳሁትም ማለት ያው ሰበበ ንዙል አለው። ገብቶሃል? ዞሮ ምንድነው አንተ የሐዲስ ነው ሰበበ ንዙል ያለው? ለማንኛውም ሐዲስ ቁርአን ሲወርድ አስባበ ንዙል አለው። ለምሳሌ የሐዲስ አስባበ ንዙል አለ የሐዲስ አስባበ ንዙል አለ እንዴ? አለው። ላስረዳህ። ለምን ካልከኝ ልንገርህ። ሐዲስ የወረደ ነው። አስባበ ንዙል ማለት የወረደበት ምክንያት ማለት ነው። የወረደ አይደለም። ባይዘበይ ቁርአን ሲወርድ በአስባበ ንዙሉ ነው፣ ግን ሲወርድ የሆነ ድርጊት አለ። ለምሳሌ አሁን አንተና ተጣልተን ከሆነ አንተና እኔ በምን መታረቅ እንዳለብን ነቢዩ መሐመድ ይናገራሉ። ቡኻሪ እኮ የነቢዩ ቃል ነው። ሌላ እኮ ራሱን የቻለ ዘጋቢ እያንዳንዱ የነቢዩ ንግግር እንዲሁም የታላላቅ ዑለሞች ንግግር ሰብስቦ በአንድ መጽሐፍ የተጻፈ እንጂ ቡኻሪ በራሱ ጊዜ የሚናገር አይደለም። የነቢዩ ቃል ነው። አሁን የምትናገረው እያንዳንዱ ቡኻሪ፣ ሙስሊም፣ ተርሚዚ፣ ነሳኢ ስማኝ እንጂ ለምንድን ነው የማሰማኝ? ቁርአን አስባባ ማን ነው? ቁርአን አስባባ ንዙል አለው እንዲህ ወርዷል ተብሎ ስለሚታመን። ሐዲስ ወርዷል ካላህ የወረደ ነው ብላችሁ የምታምኑት? እሱን እኮ ልነግርህ ነው። አይ ያው ጠየቅኩህ፣ ወርዷል ወይስ እንደው የመሐመድ የተናገራቸው ንግግሮች የሱ ሱናዎች የነብዩ ንግግር ነው? ስለዛ አልወረደም። አልወረደም። አስባባ ንዙል ማለት ደግሞ የወረደበት ምክንያት ማለት ነው አይደለም? አዎ ድርጊቱ ላይ ወይ ደግሞ ንግግራቸውም እኮ አስባብ ነው፣ ሰበብ ነው እንዴ። ሐዲስ ስላልወረደ የወረደበት ምክንያት አይባልም እኮ ወንድማችን። ተመለስ፣ አሁን ወደ ሀሳባችን ተመለስና ዞሮ እንትን ነው። አሁን ቆይ ተው፣ የቁርአን ነው እንጂ የሐዲስ አስባበ ንዙል የለም። ስላልወረደ የወረደበት ምክንያት አይባልም። ተመለስ፣ ደግሞ ተመለስ፣ ሞዛቱን ተመለስ፣ አወርድሃለሁ። ፖዛቱን እሺ። ሐዲሱ ላይ እዚህ ሐዲስ ላይ ቡኻሪ ሐዲስ ላይ ወሲብ ያደረገ ይመስለው ነበር፣ ግን አያደርግም ነበረ ከሚስቶቹ ጋር ይላል። ቁርአኑም ደግሞ እንደዚህ ቢሆንስ ማለት የወረደ መስሎት ቢሆንስ የሆነ መልአክ የመጣ መስሎት ቢሆንስ? አይሆንም። ለምን እንደማይሆነው ለምን ካልከኝ ማስረጃ ልንገርህ። ከቁርአን ላይ ራሱ ቁርአን የአላህ ሱብሓነሁ ወተዓላ ንግግር እንደሆነ ማስረጃዎቹን ልንገርህ። አይ ቆይ መስሎት በመላምት አትንገረኝ። የአላህ መስሎት ቢሆንስ? ልክ እንደዚሁ እንደ ሴክሱ ማለት ነው። የአላህ ነው እኮ የአላህ ንግግር ወይ ደግሞ የአላህ ቃል መሆኑማ ግልጽ እኮ ነው። መስሎት ቢሆንም እኮ ይባል ማስረጃ ነው የምትጠይቀኝ። በራስህ መላምንት በራስህ ሀሳብ ወይ ደግሞ የራስህ አይምሮ ያቀፈውን የምትነግረኝ ከሆነ አይሆንም። መጀመሪያ አንተ እንደተናገርከው ብዙ ጊዜ እንደዚህ ሲር ተሳትፎባቸው ለብዙ ጊዜ የሆነ ነገር ያደረጉ ይመስላቸው ነበር፣ ግን አያደርጉም ነበረ ነብዩና። ስለዛ ቁርአን የወረደ መስሎት ግን ስለ ዙሩ አንግባባም፣ በወጣ ይሻላል። ምክንያቱም አንተ የራስን አይዲዮሎጂ ነው እየጫንክ ያለ። እኔ የራሴን አይዲዮሎጂ ሳይሆን ቁርአን ወጣ። እሺ
ገብቶታል። እንደማይመልሰው በስርዓት ገብቶታል።